ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የሚያዝያ 26 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ባለስልጣናት ብር መዝረፋቸው ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከሉ። ሪፖርተር ጋዜጣ በትላንትናው እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኗል። የዕለቱ ዜናችን ቀዳሚ ጉዳይ ነው። 3 ህጻናትን ጨምሮ 5 ሰዎች በአሰቃቂ ሁኔታ ተገደሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ስር በምትገኘው እንሴኖ ከተማ ውስጥ በታጣቂዎች በተፈጸመ ጥቃት የ5 ሰዎች ህይወት ቀጥፈዋል። ተጨማሪውን ይዘናል። ከታሪፍ በላይ በሚያስከፍሉ አካላት ላይ ጥብቅ እርምጃ እንደሚወሰድ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። በአዲስ አበባና በተለያዩ የሀገሪቱ አካባቢዎች በህዝብ ትራንስፖርት አገልግሎት ሰጪዎች ላይ እየታየ ያለው ህገወጥ የታሪፍ ጭማሪን ለመቆጣጠር ጥብቅ እርምጃ እየተወሰደ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ተጨማሪውን ይዘናል። ባንኮች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ህግ ሊወጣ ነው ተባለ። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ህግ 1 ወር ባልሞላ ጊዜ ውስጥ እንደሚወጣ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም ባለስልጣናት ብር መዝረፋቸው ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከሉ። ሪፖርተር ጋዜጣ በትላንትናው እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኗል። 5 በመቶ የሚሆነው የኢትዮጵያ ዓመታዊ በጀት መዘረፉ መጋለጡን ተከትሎ ዛሬ ሚዲያዎች ላይ ክልከላ ተጥሏል። የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስት ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ተከልክለዋል። የግል ሚዲያ ጋዜጠኞችም የፓርላማ መግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን የቦርከና ምንጮች አረጋግጠዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጠዋቱ 2 ሰዓት ከ30 ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘገብለት ለግል ሚዲያዎች ጥሪ አቅርበዋል። ነገር ግን ዛሬ ሰኞ ክልከላ ተጥሏል። ይህ ውሳኔም የቋሚ ኮሚቴው ስለመሆኑ ለጋዜጠኞች ተነግሯቸዋል የተባለው። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ ሲጠበቅ የነበረው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማም ለግል ሚዲያዎች ክፍት ይደረጋል ወይንስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤት ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ ሳይገኝ ቀርቷል። በተያያዘ መረጃ የመንግስት ባለስልጣናት 98 ቢሊዮን ብር ዘርፈዋል ተብሏል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተገልጿል። በ2018 በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂዎችን ተጠቅመው ህብረተሰቡን የዘረፉ አርቲስቶች 78 ቢሊዮን ብርና 134 ሚሊዮን ዶላር ወይንም በወቅቱ ህጋዊ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ጉዳት ማድረሳቸውንና ህብረተሰቡን መዝረፋቸውን በኦዲት ምርመራ መረጋገጡን የፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓመተ ምህረት ባቀረበበት ወቅት ነው። ፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚውን በረቂቅ መልኩ የሚፈጽሙት በመሆኑ ይህንን በማስረጃ ማረጋገጥ በጣም አስቸጋሪ ነው ብለዋል። የሙስና ወንጀል ፈጻሚም ከራስ አርቆ ውጭ ሀገሮች ድረስ ንብረት የሚያሸሽና የሚያከማች በመሆኑ እነዚህን ማውጣት ከባድ በመሆኑ ልዩ ስርዓቶችን በመዘርጋት ከሌሎች ተቋማት ጋር ትብብር ማድረግንና የኦዲት ውጤቶችን የሚጠይቅ ስራ ነው ሲሉም ተናግረዋል። የኦዲት ስራ ከሌለ በሙስና የደረሰውን ጉዳት መለካት እንደማይቻል ምንም እንኳ ከዋና ኦዲት መስሪያ ቤት ጋር ጥሩ ግንኙነት ቢኖርም በሚፈለገው ደረጃ መርምሮ ውጤት ላይ ለመድረስ ከባድ መሆኑን ተናግረዋል። 3 ህጻናትን ጨምሮ 5 ሰዎች በአሰቃቂ ጥቃት ተገደሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ስር በምትገኘው አኔሶ ከተማ ውስጥ በታጣቂዎች የተፈጸመ ጥቃት የ5 ሰዎችን ህይወት ቀጥፏል። ጥቃቱ በተለይ በአንድ መኖሪያ ቤት ላይ ያነጣጠረና እጅግ ዘግናኝ በሆነ ሁኔታ የተፈጸመ መሆኑን የአካባቢው ነዋሪዎች ተናግረዋል።
ድርጊቱ የተፈጸመው ማክሰኞ ሚያዝያ 20 ቀን 2018 ዓ.ም ሌሊት 9 ሰዓት ላይ እንደሆነ የተናገሩት የመረጃ ምንጮቻችን ታጣቂዎቹ በከተማ አስተዳደሩ ስር ልዩ ስሙ አየር ጤና ወይንም በሌላ መጠሪያው ፌጦ መውጫ ተብሎ በሚጠራው ሰፈር ውስጥ ወደሚገኝ የመኖሪያ ቤት በመግባት ጥቃት ፈጽመዋል ብለዋል። በዚህ ጥቃት የአንድ ቤተሰብ እመቤት የሆኑት እናትና ከጎናቸው የነበሩ 3 የጨቅላ ህጻናት ልጆቻቸው እንዲሁም በወቅቱ አብሯቸው የነበረው አንድ የጎረቤት ልጅ በድምሩ 5 ንጹሃን ዜጎች ህይወታቸው አልፏል ሲሉም ተናግረዋል። የአካባቢው ነዋሪዎች እንደሚሉትም ጥቃቱ የታቀደና በንጹሃን ላይ ያለምንም ርህራሄ የተፈጸመ ነው ያሉት ሲሆን ሟቾች በቤታቸው ውስጥ በሰላም ተኝተው በነበሩበት ወቅት መገደላቸው የማህበረሰቡን ቁጣና ሀዘን አባብሶታል። በአሁኑ ወቅት በአካባቢው ያለው ድባብ በሀዘን የተዋጠ ሲሆን የከተማዋ ነዋሪዎችን በመንግስት ላይ ያላቸውን ቅሬታ እየገለጹ ይገኛሉ ተብሏል። ይህ ጥቃትም በንጹሃን በተለይም በእናቶችና በህፃናት ላይ ያነጣጠረ መሆኑ በክልሉ የሰላም ሁኔታ ላይ ትልቅ ስጋት መፍጠሩን ነዋሪዎች ገልጸዋል። ከታሪፍ በላይ በሚያስከፍሉ አካላት ላይ ጥብቅ እርምጃ እንደሚወሰድ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። በአዲስ አበባና በተለያዩ የሀገሪቱ አካባቢዎች በህዝብ ትራንስፖርት አገልግሎት ሰጪዎች ላይ እየታየ ያለውን ህገወጥ የታሪፍ ጭማሪ ለመቆጣጠር ጥብቅ እርምጃ እየተወሰደ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የሚኒስትሩ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ አመለወርቅ ህዝቅኤል ከተፈቀደው ታሪፍ በላይ ክፍያ የሚጠይቁ አካላት ላይ ጥብቅ ቁጥጥር በማድረግ ህጋዊ እርምጃ እየተወሰደ መሆኑን ተናግረዋል። ከዚህ ቀደም የነዳጅ እጥረት በማጋጠሙ ምክንያት በአሽከርካሪዎች የሚደረገውን የታሪፍ ጭማሪ ለመቆጣጠር አስቸጋሪ እንደነበር ስራ አስፈጻሚዋ ገልጸዋል። ይሁን እንጂ በአሁኑ ወቅት የነዳጅ አቅርቦት ችግርን ለመቅረፍ መንግስት በቀን 9 ሚሊዮን ሊትር ነዳጅ ወደ ገበያ እንዲያቀርብ በማድረግ በምንም መልኩ በአሽከርካሪዎች የሚደረግ የታሪፍ ጭማሪ ተቀባይነት የለውም ብለዋል። ይህንን ህገወጥ ድርጊት ለመከላከልና ህዝቡን በህጋዊ ተመን እንዲገለገል ለማድረግ በየደረጃው ከሚገኙ የመንግስት ተቋማትና ከከተማ አስተዳደሮች ጋር የተቀናጀ የክትትል ስራ እየተከናወነ መሆኑን ስራ አስፈጻሚዋ ገልጸዋል። በመሆኑም ህገወጥ ድርጊቱን የሚፈጽሙ አካላት ከድርጊታቸው እንዲታቀቡ እያሳሰቡ በድርጊታቸው የሚቀጥሉ ከሆነ ግን የህግ ተጠያቂነት እንደሚኖርባቸው አስታውቀዋል። በተያያዘ ዜና በማደያዎች የሚታዩ ተሽከርካሪዎች ሰልፍ ያልተቃለለው ከጅቡቲ የሚነሳ የነዳጅ ጫኝ ተሽከርካሪዎች ጉዞ ቀናት ስለሚፈጅ እንደሆነ ተገለጸ። መንግስት የነዳጅ አቅርቦት ወደ ነበረበት መጠን እንዲመለስ ቢወስንም ከጅቡቲ የሚነሱ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ ለመግባት የሚያደርጉትን ጉዞ ቀናት ስለሚፈጅባቸው በማደያዎች የሚታዩ ተሽከርካሪዎች ሰልፍ በፍጥነት ማቃለል እንዳልተቻለ የኢትዮጵያ ነዳጅ አዳዮች ማህበር አስታውቋል። የማህበሩ ፕሬዝዳንት አቶ ኤፍሬም ተስፋዬ ከሚያዝያ 22 ቀን 2018 ዓ.ም ጀምሮ በጅቡቲ የነዳጅ ጭነት መጀመሩን አስታውሰው በቀጣይ ሳምንት ሰልፉ እየተቃለለ በመሄድ ወደ ነበረበት መደበኛ ሁኔታ ይመለሳል የሚል ተስፋ እንዳላቸው ተናግረዋል። የናፍጣ አቅርቦት ወደ ቀድሞ 9 ሚሊዮን ሊትር እንዲመለስ ቢወሰንም አሁን ላይ ያለው የነዳጅ ፍላጎት መናር በርካታ ተሽከርካሪዎች በሰልፍ ላይ መቆየታቸውንና የተቋረጡ ፕሮጀክቶች ዳግም ስራ መጀመራቸው የተፈጠረውን መጨናነቅ በአጭር ጊዜ እንዳይፈታ እንቅፋት ሊሆኑ እንደሚችሉ ፕሬዝዳንቱ አመላክተው ይህን ሁኔታ ለሳምንታት ሊቀጥል እንደሚችልም ያላቸውን ግምት ተናግረዋል። በሀገሪቱ በአሁኑ ወቅት 800 ገደማ የነዳጅ ማደያዎች እንደሚገኙ የጠቆሙት አቶ ኤፍሬም የሚታየውን ሰልፍ ለማስቀረት ማደያዎች አገልግሎታቸውን ማቀላጠፍ እንዳለባቸው መክረዋል። ለዚህም የነዳጅ መቅጃ ፖምፖችን ቁጥር መጨመርና ሌሎች የአሰራር ማሻሻያዎችን መተግበር እንደሚገባ ተናግረዋል። ባንኮች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሐዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ ሊወጣ ነው ተባለ። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሐዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ሕግ 1 ወር ባልሞላ ጊዜ ውስጥ እንዲወጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። በሀገሪቱ ያሉ አምራች ኢንዱስትሪዎችም ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በመተባበር ለአፍሪካ ገበያ የሚቀርቡ ምርቶችን ማከፋፈል የሚያስችሉ ኩባንያዎችን መፍጠር እንደሚገባቸው አሳስበዋል። ጠቅላይ ሚኒስትር አብይ ይህንን ያሉት ለ4ኛ ጊዜ የተዘጋጀው ኢትዮጵያ ታምርት ኤክስፖ በከፈቱበት ወቅት ባደረጉት ንግግር ነው። እሁድ ሚያዝያ 25 ቀን 2018 ዓመተ ምህረት በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተከፈተውና ለተከታታይ 5 ቀናት ለጉብኝት ክፍት ሆኖ በሚቆየው በዚህ ኤክስፖ ከ5 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚጠበቅ የኢንዱስትሪ ሚኒስቴር አስታውቋል። የኢትዮጵያ መንግስት በሁለት ምዕራፎች ክፍሎች ሲተገብረው በቆየው የሀገር በቀል ኢኮኖሚ ማሻሻያ ምሰሶ ናቸው ከሚላቸው 5 ዘርፎች አንዱ ኢንዱስትሪ ነው። ጠቅላይ ሚኒስትር አብይ በዚህ ዘርፍም ተመዝግበዋል ያሏቸውን እድገቶች በቅርብ ጊዜ በተሳተፉ
በተሳተፉባቸው መድረኮችና ባገኟቸው አጋጣሚዎች ላይ በተደጋጋሚ ሲያነሱ ተደምጠዋል። በዚህ ኤክስፖ መክፈቻ ንግግራቸውም ጠቅላይ ሚኒስትሩ ይህንን አስተጋብተዋል። የኢትዮጵያ መንግስት በአምራች ኢንዱስትሪዎች ላይ ያለውን ችግር ለመፍታት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ላለፉት ዓመታት ሲሰራ መቆየቱን ያስታወሱት ጠቅላይ ሚኒስትሩ ይህንንም ተከትሎ በመሬት በኃይልና በፋይናንስ አቅርቦት ረገድ መሻሻሎች መታየታቸውን አስገንዝበዋል። ይሁንና በመንግስታቸው በቅርቡ በተደረገ ግምገማ የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪ የሚያቀርቡትን የብድር ድጋፍ አነስተኛ ሆኖ እንዳገኙት በዘርፉ ለተሰማሩት የኤክስፖ ተሳታፊዎች ተናግረዋል። በ2018 ዓመተ ምህረት ግማሽ ዓመት በአጠቃላይ በባንኮች የሰጠው ብድር 2.42 ትሪሊዮን ብር መሆኑን የኢትዮጵያ ብሔራዊ ባንክ ባለፈው ጥር ወር መጨረሻ አስታውቆ ነበር። በሀገሪቱ ካሉ ባንኮች የአንበሳውን ድርሻ የሚይዘው መንግስታዊ የኢትዮጵያ ንግድ ባንክ በተመሳሳይ ወር ባወጣው መግለጫ ባንኩ በግማሽ ዓመቱ የሰጠው 321 ቢሊዮን ብር መሆኑን ገልጿል። ከዚህ የገንዘብ መጠን ውስጥም ለግሉ ዘርፍ የተሰጠው ብድር 91 በመቶን የሚሸፍን መሆኑን የገለጸው ባንኩ ከተበዳሪዎች ውስጥም ነጋዴዎች፣ አገልግሎት ሰጪዎችና አምራቾች እንደሚገኙበትም በወቅቱ ይፋ አድርጓል። ባንኩ ባለፈው ሐሙስ ባወጣው መረጃ ደግሞ በዘንድሮ ዓመት 9 ወራት ውስጥ ለተለያዩ የኢኮኖሚ ዘርፎች ያቀረበው የብድር መጠን 514.6 ቢሊዮን ብር መድረሱን አመላክቷል። ከዚህ የብድር መጠን ውስጥም ለመንግስት ዘርፍ የቀረበው 42.6 ቢሊዮን ብር ብቻ መሆኑንና ቀሪው ለግሉ ዘርፍ የተሰጠ መሆኑን ባንኩ አክሏል። የማዕከላዊ ባንክና ዋነኛ የመንግስት ባንክ መረጃዎች በብድር አቅርቦት ረገድ እድገቶችን መመዝገባቸውን ቢገልጹም ጠቅላይ ሚኒስትር አብይ ግን አምራች ኢንዱስትሪዎች ከሌሎች ዘርፎች ጋር ሲነጻጸሩ ፍትሐዊ የሆነ የብድር ክፍፍል እያገኙ አይደለም የሚል ግምገማ አላቸው። አብይ ይህንኑ አቋማቸውን ከ2 ሳምንት በፊት በብሔራዊ ቴሌቪዥን ጣቢያ በተላለፈ ቃለ ምልልሳቸው ላይ በምሳሌነት አስደግፈው አቅርበው እንደነበር ይታወሳል። ጠቅላይ ሚኒስትሩ በትላንትናው ንግግራቸውም ሀብትን ለሁሉም ዘርፍ ፍትሐዊ በሆነ መንገድ ክፍፍል መፍጠር የሚያስችል ሕግ በመንግስታቸው በኩል እየተዘጋጀ መሆኑን ተናግረዋል። በሚቀጥሉ ጥቂት ሳምንታት ይወጣል የተባለው ይኸው ሕግም በመንግስታዊ ሆነ በግል ባንክ ያለውን የኢትዮጵያ ሀብት ምን ያህል % ወደ ኢንዱስትሪ መፍሰስ እንዳለበት ግዴታ የሚጥል እንደሆነ አስረድተዋል። ኢንዱስትሪው ሊያገኝ የሚገባውን ድርሻ እንዲያጣ ያደረጉት ሰው ፈጠር ችግሮች የሚቀረፉበት ሕግ ለማውጣት የኢትዮጵያ መንግስት በስራ ላይ ስለሆነ ይህም ለእናንተ ትልቅ ብስራት ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ ሲሉም ጠቅላይ ሚኒስትሩ በትላንትናው የኢትዮጵያ ታምርት ኤክስፖ መክፈቻ ለታደሙ ተሳታፊዎች መልእክታቸውን አስተላልፈዋል። ሆኖም አብይ አዲሱ ሕግ ከፋይናንስ ጋር በተያያዘ የአምራች ኢንዱስትሪዎችን የሚገጥማቸውን ተግዳሮት እንዳለ ይቀርፋል ብዬ መናገር ያስቸግረኛል ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ለዚህም በምክንያትነት ያስቀመጡት ኢትዮጵያ ውስጥ በአሁኑ ወቅት ያለው ሀብት የአምራች ኢንዱስትሪዎችን ፍላጎት ሊመልስ አይችልም የሚል ነው። 100% ያለን ሀብት ለኢንዱስትሪ ማበደር ብንወስን እዚህ ውስጥ ካላችሁት 20-30 ሰዎች አያልፍም ብለዋል። ብዙ ሀብት ካልፈጠርን በቀር አሁን ያለውን ሀብት በቂ አይደለም ሲሉም አክለዋል። ያ ያለውን ሀብት ግን በትክክለኛ መንገድ ለሁሉም ሴክተር ፍትሃዊ በሆነ መንገድ ክፍፍል መፍጠር እንዲቻል ሁሉም ነገር ንግድ፣ ሁሉም ነገር ኮንትሮባንድ ብቻ እንዳይሆን በሕግ የሚቀየር ይሆናል ሲሉም አብይ አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ በዚህ ንግግራቸውን በኢትዮጵያ ያሉ አምራቾች ማምረት ብቻ ሳይሆን የአፍሪካን ገበያ ለመሻማት በሚያስችል መንገድ ማዘጋጀት እንደሚያስፈልጋቸው አስገንዝበዋል። የኢትዮጵያ አምራቾች አምርቱ ስትባሉ ነበር፣ አሁን ደግሞ ውጡ ሲሉ የሀገሪቱ ኢንዱስትሪዎች ምርቶቻቸውን ለአፍሪካ ገበያ እንዲያቀርቡ ማሳሰቢያ ሰጥተዋል። 5፣ 10፣ 15 ኩባንያዎች ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀም ቢያንስ በተመረጡ 5፣ 10 አፍሪካ ሀገራት የእኛን ኩባንያዎች መሄድ አለባቸው ያሉት አብይ እርሳቸው የሚመሩት መንግስትን በዚህ ረገድ የራሱን የቤት ስራ እንደሚያከናውን ገልጸዋል። በአፍሪካ ሀገራት ገበያዎች የሚሰማሩ ኩባንያዎችን መፍጠር መንግስታዊ የኢትዮጵያ ኢንቨስትመንት ሆልዲንግ ከአምራች ኢንዱስትሪዎች ጋር በትስስር ሊሰራ የሚገባ ወቅታዊ ጉዳይ መሆኑንም ጠቅላይ ሚኒስትሩ አክለዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።